ግን ደግሞ እዚያው ዞር ብለህ አንተም ጃውሳና ጁንታን እንደዚሁ በተመሳሳይ ታነሳለህና አሁን እኔ የሚመስለኝ ህመማችን አደርባይነት አይደለም ወይ ማለት ካልተወሻሸን በስተቀር በሰዓቱ ከዛሬ 2 ዓመት አስቀድሞ እንደሱ አይነቱ ጁንታነት ማለት ለአንድ ብሔር የተሰጠ አልነበረም ወይ? በዚህ በአማራ ክልል ያለውን ነባራዊ ሁኔታ በመንግስት ኮሚኒኬሽን ጽህፈት ቤት በተሰጠ መግለጫ ተራ ሽፍቶች ናቸው መለቃቀም ነው የቀረን በሚል ዛሬም ድረስ እንዲህ አይነት ለብልጽግና ማቀንቀን እንኳን ነውር አይደለም እያልኩ አይደለም አሁን መጥፎም አይደለም ግን እኔ አላደረኩትም እሱን አጀብነው የፍቅር ሀገር ከተገኘማ ካችነው ማለት በዚህም ተባለ በዚያ ምንም የሚታይ አዲስ ነገር የለም የሚል ጥያቄ አንስቾሎት ድልድዩ መሃል ላይ ነን ወደዚህም የሚጎትት እንዲም እንዳትራመድ የሚያንቅ ገና ነው ጊዜው የሚል ነገር አንስተውልኝ ነበርና ዛሬስ ተሻገርን ወይ በርካቶች እንኳንስ ልንሻገር መሃሉም ላይ መቆም ተስኖናል ዛሬም ገና ነው የሚል መልስ እንደማይሰጡኝ እርግጠኛ ነን በርሶ ግምገማ ተሻግረናል ወይስ መሃል ላይ ነን ወይስ ተመልሰናል 100% ተሻግረናል ማለት አይቻልም ግን ወደ ድልድዩ ጫፍ እየደረስን ያኔ መሃል ነበር እሺ አሁን ወደ ድልድዩ ጫፍ ወደ መስኩ ለመሄድ የሚያስችለው እድል ላይ እንገኛለን በየነው ነው የማምነው በየትኛው ጫፍ ማለት ነው በመውጫው ጫፍ ላይ ግን ያኔ መሃል ላይ ነን ያልንባቸውን መሰረታዊ ምክንያቶች ጠቅሰውልኝ ነበር መለማመዱ አለ ወደ መደመር ሲመጣ አብዮታዊ ዲሞክራሲ በዚህ ጎትታል በዚህ በኩል ልማት ሲል በዚህ በኩል ጥፋት ይላል እነዚያን ማሳያዎች ገልጸን ነበርና እነዛ በያኔ መሃል ላይ ለመሆናችን የጠቀስናቸው ማሳያዎች አሁን ከባሰበት የኋለኛው ጫፍ ላይ ነን ብለው ነው የሚናገሩትና እንዴት ነው ያኔ የነበረው የመፈናቀል የምን አሁን ለምሳሌ የብሔር ተኮር የሆነ ጥቃት ያኔ በጣም የተባባሰበት ጊዜ ነበርና አስተዋውስኩ አሁን ብሔር ተኮር የሆኑ ጥቃቶች በጣም የቀነሱበት እንደውም አንዳንዴ ማንሰማበት የእርስ በርስ ግጭቶችን እንሰማለን እንጂ በአንድ ክልል ውስጥ ባሉ የተለያዩ ኃይሎች ፖለቲካዊ ኃይሎች መካከል እናያለን እንጂ አንድ ብሔር ከአንድ ብሔር ጋር የሚመስል ግጭት አሁን አንሰማም ሁለተኛ በኋላ ምን መጣበታለን ትርክትን በተመለከተ በየቦታው አንዱን ካንዱ ሊያጋጩ የሚችሉ በአመራሮቹ ጭምር ሲነገሩ የነበሩ አጋጭ የሆኑ ነገሮች ነበሩ የአንድ ክልል አመራር ስለሌላ አንዱ ክልል ስለዛ ውስጥ ስላሉ የተለያዩ ማህበረሰቦች እነሱ ነገሮች አሁን በጣም እየቀዘቀዙ መጥተዋል አንድን አካባቢ አንድን ማህበረሰብ ለማግነን ሲባል ፍረጃ አንዱ ትልቁ የቀደመው ስርዓት መገለጫ መሆኑን በተለይ ከትምክተኝነት ከነፍጠኝነት ከዚህ ከጠባብነት ወዘተርፈ ጋር አያይዘ በሰፊው እዚህ ላይ ያነሳው ነገር አለ እና እነዚህ አካላት ነፍጠኛውን ወይም ትምክተኛና ጠባቡን በማጋጨት የራሳቸውን ስሪት ማንበርና የራሳቸውን ትርክት መፍጠር መሆኑንም በተመሳሳይ እዚሁ ላይ ገልጸሃል ግን ደግሞ እዚያው ዞር ብለህ አንተም ጃውሳና ጁንታን እንደዚሁ በተመሳሳይ ታነሳለህና በተደረጉት የህግ ማስከበር ምን በለው በተደረጉት የጦርነት ዘመቻዎች ላይ ሁሉ በቀላሉ እጅ ሊሰጡ ያልቻሉባቸው መሰረታዊ ምክንያት ህዝብ ከጀርባቸው ስላለ ነውና አሁንም ከፍረጃ አልወጣንም ወይም ገዢ ትርክት ነው ልንለው ያስችለንም የሚል ሐሳብ ቢነሳስ ለምሳሌ ትምክተኝነት እኮ በዓለም ላይ ያለ ነገር ነው ያለ የሰው ልጅ በሽታ ነው ጠባብነት በዓለም ላይ ያለ የሰው ልጅ በሽታ ነው ሌሎችም የሰው ልጅ በሽታዎች ናቸው ይሄንን አንድ ሰው በሽታው ሊኖረው ይችላል የተወሰነ ሰዎች በሽታው ሊኖራቸው ይችላል ያንን ግን የህዝብ በሽታ አድርገህ ከቆጠረው ግን ስተት ነው እንደዛ የሚባል ህዝብ የለም ጠባብ የሚባል ህዝብ የለም ትምክተኛ የሚባል ህዝብ የለም እኔ አንተ አበበ ከበደ አለሙ ልንሆን እንችላለን ላንሆን እንችላለን እኛ ያን የሆነው ሰዎች ደግሞ ሰብሰብ ብለን የሆነ አንድ ማህበረሰብ ልንመሰረት እንችላለን ፖለቲካ ቡድን ሊሆን ይችላል የሲቪክ ማህበረሰብ ሊሆን ይችላል ወይም ደግሞ ማህበረሰብ ኮሚኒቲ የምንለው ነገር ልንመሰረት እንችላለን እሱ ባሳሰብ ነው ሰዎች የሚሰባሰቡት ይሄ በሚሆንበት ጊዜ ያንተ የትውልድ መሰረት ጉዳይ ላይ ሆነ ይችላል በዚህ በመተሰበሰበበት ጊዜ ትልቁ እኔ ተቃወምኩት እዚህ መጽሐፍ ላይ ምንድነው አንድን አሳሰብ ለአንድ ህዝብ መስጠት አንችልም እንደሱ አይነት ሳይንሳዊም አይደለም ትክክለኛም አይደለም አሁን እዚህ መጽሐፍም ላይ ለማስቀመጥ የሞከርከውና ገዢ ትርክት ለመፍጠር የሞከርከው ይሄ በጅምላ መፈረጅና ወቀጣን ነው እሱ ነው የኛ በሽታ የሚል ይመስለኛል እኔ እንደውም
እዛው ምርቃቱ ላይ ማን ነው ዶክተር ወዳጄንም ያነሱልህ መሰረታዊ ጥያቄ ህመሟን አግኝታሉ የሚል ነው። አሁን እኔ የሚመስለኝ ህመማችን አደርባይነት አይደለም ወይ ማለት ካልተወሻሸን በስተቀር በሰዓቱ ከዛሬ 2 ዓመት አስቀድሞ እንደሱ አይነቱ ጁንታነት ማለት ለአንድ ብሔር የተሰጠ አልነበረም ወይ? አይደለም። እንደዛ አመለካከት የነበራቸው ሰዎች ከሆኑ ስህተት ነው። እዚህ መጽሐፍም ላይ እኔ በግልጽ የትግራይ ህዝብ አንድ ጉዳይ ነው። የትግራይ ህዝብ እኮ ብዙ አይነት የርዕዮተ ዓለም አመለካከት፣ የሃይማኖት አመለካከት፣ የጾታ ልዩነት፣ ስለ አገር እና ስለ ታሪክ ያለው አመለካከት የተለያየ፣ ስለ ዓለም ያለው አመለካከት የተለያየ፣ አንድ ፓርቲ ብቻ ሊወክለው የሚችል አይደለም። ይሄ በመሆኑ እኮ ነው አሁን እንኳንስ ይሄ ያኔ የ1966ቱ የተማሪዎች ንቅናቄ በመጣበት ጊዜ እንኳን በትግራይ ውስጥ አንድ ፓርቲ ብቻ አይደለም የነበረው፣ ብዙ አይነት ፓርቲዎች ናቸው ተመስርተው የነበሩት። በወቅቱ በተደረገ የሽምቅ ትግል አንዱን እያሸነፈው ቢሄድም ያንን የሚወክለውን ፓርቲ አሸነፍኮ ማለት ያ የተወከለው ሐሳብ ተሸነፈ ማለት አይደለም። ከዛ በኋላም እኮ በህወሓት ውስጥ ራሱ 2-3 ጊዜ መለያየቶች ተፈጥረዋል። እንደምታስታውሰው የአመለካከት ልዩነት ባይኖረው ኖሮ ማህበረሰቡ አንድ ፓርቲ አንድ ወጥ አንድ ምን ሊሆንበት የሚችልበት እንደ ኮካኮላ ጠርሙስ የተመረተ ማህበረሰብ እኮ አይደለም። ምንም እንኳ ቀናነት ቢኖር ይላል አንድ መጽሐፍ፣ አንተንም እንደዚሁ የመጽሐፉ መግቢያ ላይ ትልቅ ምስጋና አቅርበውላል። ጸሐፊው ቅን እንኳ ቢሆን በተመረጠ አኳን የተተረጎሙ ተረኮች ላይ ተመስርቶ እርሱም ይተረጉማል። ሲተረጉም እምነቱ፣ ሀልዮቱ ወዘተ ተጽዕኖ ይፈጥርበታል እና እኔ እዚህ መጽሐፍ ላይ ከዚህ እንዳላመለጥክ ነው የተመለከትኩት ከብልጽግና። ከዚያ ባሻገር ደግሞ ምናልባት እንግዲህ አንተ በመግቢያም በመደምደሚያም ህዝብ እንዲቀየርበት ሀገሪቷ እንድትከብርበት እንድትበለጽግበት ብለህ ነው ያሰብከው። ምርቃቱ እጅግ የገዘፈ ነበር። ሚዲያ ሙሉ ቀጥታ የአየር ስርጭት ተሰጥቶታል። ክቡር ጠቅላይ ሚኒስትሩና የብልጽግና ፓርቲ ፕሬዚዳንት ናቸው የክብር እንግዳው። ይሄ ሲመለከት በቃ በፓርቲው ተጽዕኖ ስር ነህ። ህዝብን እንደ ህዝብ ሀገርን ለመገንባት ለማስተማር ሳይሆን ለብልጽግና ለማቀንቀን ነው በሚል ስሜቱ እንዲቀዘቅዝ አያደርግም ወይ? በዚህ ደረጃ የሆነ ነገር የሚል ነገር ከዚህም ሰውዬ ምሳሌ አይ እኔ ለብልጽግና ማቀንቀን እንኳን ነውር አይደለም እያልኩ አይደለም፣ አሁን መጥፎም አይደለም። ግን እኔ አላደረኩትም እሱን። እንደውም እኔ ባለፉት 5 ዓመታት ያገኘነው ፋታ በተለያየ አካባቢ ለመነጋገር ለመወያየት፣ እኔ የምለውን እሱ ይቀበል ይሆን እሱስ እንዴት ነው የሚያስበው የሚለውን ለመስማት፣ ከዛ ደግሞ ለመስከን እድል አግኝተናል። አሁን ሀገራዊ ምክክሩ እግዚአብሔር ፈቅዶ ቢሳካና ብንነጋገር ደግሞ ብዙ ዛሬ የማናስባቸው አስደንጋጭ ሀሳቦች ወደ መድረክ ሊመጡ ይችላል። ከለውጡ በኋላ ያለው የኮሚኒኬሽን ስርዓታችን ምን ይመስላል? መረጃ የተደበላለቀበት ምክንያቱም አንዳንድ ጊዜ ተራኪዎቹንም አሜን ብለህ ለመቀበል እንዲረዳህ ዛሬ የተናገርከውን አሁን በእኛ ሀገር መሰረታዊ ችግር እየታየ ያለው በርካቶችም የሚሉት የተናገሩትን ሆኖ አለመገኘት፣ በተለይ በአመራር ደረጃ ሲሆን ይከፋል። የተናገሩትን ሆኖ አለመገኘት ብቻ ሳይሆን አሁን ዛሬ የተናገሩትን ነገ ያለ መድገም ሁሉ ሁኔታ እየታየ ነው። እንግዲህ እኔ እንኳን ስሰማ በዚህ በአማራ ክልል ያለውን ነባራዊ ሁኔታ በመንግስት ኮሚኒኬሽን ጽህፈት ቤት በተሰጠ መግለጫ ተራ ሽፍቶች ናቸው መለቃቀም ነው የቀረን በሚል ዛሬም ድረስ እንዲህ አይነት ማለት ለመረጃና ለእውነት የመታመን ነገር እንዴት ነው በአንተ ግምገማ የትስ ድረስ ያዘልቃል? ቀድሞስ መረጃ ከመስጠት አኳያ እንግዲህ እንደሚታየው ማህበራዊ ሚዲያው በተለያየ መልኩ በተለይ ውጪ አካባቢ ሀገራችን ላይ እምነት ኑሮን እንዲህ እንዳንሆን ሁሉ እኮ የሚያደርጉ ነገሮች ናቸው የሚሰጠው። በመንግስት በኩል የተሰጠኝ መረጃ ትክክለኛና ተአማኒ ሆኖ እስከተገኘ ድረስ ነው እነዛን ያለ መስማት እድሌ እየሰፋ የሚሄደው። ስለዚህ እዚህ ጋር እየዋሹ እነዛን አትስሙ ብሎ ቋንቋ ልክ ነው ወይ? እንደ አማካሪነትህ ለምን አንድ ነገር አታደርጉም? ወይም ምን ይሰማል? አንድ አደርባይነትስ እዚህ ሀገር ላይ አያሳስብህም? የሚታየው ነገር በጣም እንትን ስለሚል ነው። የመረጃ እንግዲህ የለውጡ ሂደት ነው፣ የለውጡ አካሄድ ነው። ምን ማለት ነው? ታስታውስ ከሆነ ባለፉት 10 ዓመታት በጥቂቱ በእኛ እንኳን በምናውቅበትና ወደ ሚዲያ በመጣንበት ጥቂት ዓመታት ውስጥ አንድ ቦታ መንጭቶ ለብዙዎች ከሚከፋፈል መረጃ ወጥተን ከብዙ ቦታ ወደ ብዙ ቦታ ወደሚሄድ መረጃ መተናል። ይሄ አዲስ ክስተት ነው።
እኛ ደግሞ በባህሪያችን በየትኛውም ብሔረሰብ ብትሄድ የባህላዊ የተግባቦት ስልታችን ወግ አጥባቂ ነው። ባህላዊ የተግባቦት ስልታችን ምን ማለት ነው? አንተ ከኔ ሰምተህ እኔ ለሌላው የማስተላለፍበት መንገድ ወግ አጥባቂ ነው። ይሄ አሁን የመጣው የዲጂታል ሚዲያና የሌላው ግን ከዚህ ወግ አጥባቂነት ወጥቶ ሊበራል ሆነ። ገና የባህል ክርክር ውስጥ ነው ያለነው ውስጣችን። ይሄ የባህል ክርክር አለ። ማናችንም ከዚህ የባህል ክርክር ነፃ ልንሆን አልቻልንም። በዚህ ምክንያት የተፈጠሩ የሂደት ጉዳዮች አሉ። ይሄ እኔ አሁን መንግስት የሚሰጣቸው መረጃዎች በአጠቃላይ ውሸት ናቸው የሚለውን አልቀበልም እኔ። አሁን ደግሞ በኮንትሮባንድ በምንም መሳሪያ ያለ። ስለዚህ አሁን ታጣቂው ማን ነው ታጣቂው ማን አይደለም መለየት አትችልም። በአመለካከት እንኳን ባይሆን ለምሳሌ መንግስትን በመጠላትም እነዛም በመደገፍም ባይሆን ሰዎች ታጣቂዎች እሱ ታክቲኩ ነው እንበል። አጠቃላይ የመረጃ ፍሰቱ ላይ እርካታ አለ ሆይ? አደርባይነትስ በአመራሩ ዙሪያ ላይ እርካታ የሚፈጠረው ቅድም ካልኩ ነው። ገና ከዛ ባህሪያችን እየተላቀቅን በመምጣታችን የምንፈልገው ደረጃ ላይ አልደረስንም ነው እንጂ መንገዳችን እነዛ ነገሮች ወደ መውሰድ እየሄደ ነው ብዬ አምናለሁ። ወደ ትክክለኛው መስመር ለመግባት እየሞከር ነው። አደርባይነት እኔ አሁን ማልስማማው ድንገት ዛሬ የመጣ ባህሪ አድርገን ካየነው ነው። መቼም የሚምጣ መች ግን አሁን የገነገና አይመስልም ወይ? አንዳንድ ጊዜ በእርግጠኝነት ላልተረዱት ሀሳብ ሁሉ ጭምር ማጨብጨብ። ስለ አደርባይነት የበለጠ ነው እየሰማን ያለ ነው ወይስ አደርባይነት ነው ራሱ እየበዛ ያለው? አሁን አንድ ነገር ይኸውልህ፣ ለምሳሌ ስጋ ለብሶ ቀደም ሲል አደርባይነት እየበዛ አሁን ግን ስጋ ለብሶ እያየ ብዙ መስማት ስለጀመርን ነው። ስለ አንድ ነገር ብዙ በሰማህ ቁጥር የበዛ ሊመስልህ የሚችልበት እድል አለ። ድሮ የመረጃው የምኑ ስላልሆነ አንድ ሰው የሆነ አካል ስላደረገው ነው የምትሰማው። አሁን ግን ከየአካባቢ ብዙ ነገር ስትሰማ የበዛ ይመስላል። ድሮ ሰዎቹ ነበሩ፣ ስለነሱ አትሰማም። አሁን ሰዎቹ አሉ፣ ስለነሱ ትሰማለህ። መረጃው ነው የበዛው ሰውየው ነው የበዛው የሚለውንም ማየት ያስፈልጋል እኮ። ለእኔ መረጃው ነው እየበዛ የመጣው፣ አዲስ ክስተት አልተፈጠረብንም። ግን ብዙ ነገር እየሰማን መጣንና የበዛ መሰለን። አሁን በርካታ ሚሊዮን የሚቆጠር የብልጽግና አባላት እንዳሉ ይታወቃል። እኔም ብዙ ጓደኞች አሉኝ ብልጽግና ባሉንም። እኔ ግን እስካሁን የገጠሙኝ የመደመር ኮንሰፕት የገባው የብልጽግና አባል ብዙም ገጥሞኛ አያውቅምና በእናንተ ግምገማ ወይም አማካሪ እንደመሆን መጠን ፕሬዝዳንቱ መደመር እሳቤው የገባው የብልጽግና መንገድ የገባው በሚሊዮኖች የሚቆጠር እርሳቸው የሚጠቅሱት ካድሬ አለን ብለው ያስባሉ? አዎ ሁሉም ገብቷቸዋል የሚለውን መረጃው የለኝም። ማለት እያንዳንዱን ሰው ጠይቀህ ምን ብለህ የምትረዳው ነው። ቀደም እንዳልኩህ ግን የማገኛቸው አመራር ለምሳሌ የከፍተኛ አመራሮች፣ መካከለኛ አመራሮችን፣ በዞን ድረስ ያሉትን ወረዳ ድረስ ያሉትን አመራሮች የማግኘት እድል ገጥሞኛል። ባለፈው አዳማ በነበረው ስልጠና ሂጄ ነበረ። ከዛ በኋላም በተለያዩ በሚኖራቸው ስልጠናዎች በተለያየ አጋጣሚ ሰዎችን አገኛለሁ። እኛም ጋር ለተለያየ ስብሰባ የሚመጣበት ጊዜ አገኛለሁ። ይሄ መጽሐፍም ከጻፍኩት በኋላ አግኝቻለሁ። እነዚህ ያገኘኋቸው አካላት በአብዛኛው የተቀበሉትና የሚግባቡበት የገባቸው እንደሆነ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሴቶች ክፍል በፋኖ በዓለም ላይ የተወሰደውን ጭካኔ የተሞላበት ግድያ በተመለከተ መግለጫ አውጥቷል። ፋኖ በዓለም እሁድ ጥቅምት 2 ቀን 2018 ዓ.ም በውጊያ ላይ በነበረችበት ውጊያ ህይወቷ ካለፈ በኋላ የደረሰው ሰራዊት ጭካኔ በተሞላበት ሁኔታ ጡት ቆርጧል፣ ቆዳ ገፏል ብለው ባረመኔነት ያሳየውን አውግዘዋል። ይህም በተመለከተ ማብራሪያ ፍለጋ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሴቶች ክፍል ኃላፊ የሆነችውን ፋኖ አይናዲስ ዋለልኝን አግኝቻታለሁ። ፋኖ አይናዲስ ስለሆነው ባወጣችሁት መግለጫ በታችን አሟሟት እንደገለጻችሁት እጅግ ይዘገንናልና በጣም አዝናለሁ። እግዚአብሔር አጽናችሁ። ከዚህ ልጀምር። አሜን አሜን። ምንድነው ክስተቱ? ያው ክስተቱ በመግለጫው እንደገለጽ ነው እሁድ ነው ጥቅምት 2 2018 ዓ.ም የጠላትን እንቅስቃሴ ለመቃኘት ቀድሞ የወጡ ጓዶች ነበሩ።
ነበሩ። ከዛም ውስጥ ፋኖ በአለም አንደኛዋ ናት። በዛም ድንገት ከጠላት ጋር ፊት ለፊት ይገናኙና የተኩስ ልውውጥ ይደረጋል። የተኩስ ልውውጥ ሲደረግ ጠላት ከሩቅ በዲሽቃም በስናይፐርም ጥቃት እያደረገ ነበረ። በወቅቱ እህታችን ፋኖ በአለም ትቆስላለች። እነሱም ዲሽቃ እየተኮሱ ሌላው ቦታ እያዘ እየተታኮሰ እንትን ሲል እሷ እንደቆሰለች ያገኟታል። የያዟት እንግዲህ እዛው የደረሱባት ቆስላ ነው። ህይወቷን አላለፈም ነበረ። እግሯ ላይ ተመታ ቆስላ ነው ያገኟት። ከዛም እንግዲህ እነዚህ አረመናዊ ጨካኝ የሆኑት ከሰብአዊነት እንትን ባፈነገጠ መልኩ ካገኟት በኋላ ነፍሷ ሳያልፍ ጡቷን ቆርጠው ቆዳዋ አማራ የሚለውን እጇ ላይ የተነቀሰችውን ቆዳ በቢላዋ ገፈው እጅግ ለመናገር እንኳን የሚዘገንን ምንም ቃላት እንኳን ሊያስረዳ በማይችለው መልኩ የአረመናዊነት ተግባር ፈጽመዋል። ይህ ነው የሆነው ነገር። ይህንን ምናልባት አሁን ባወጣችሁት መግለጫ ላይ ሁለት ጡቶቿ ተቆርጠዋል፣ ቆዳዋም ተገፏል ብላችኋል። ያረጋገጣችሁት አስክሬን ካያችሁ በኋላ ነው? ምንድነው ቀጥተኛው ማስረጃ ይሄን ድርጊት ሰራዊቱ ፈጽሟል ለማለት የሚያስችሉ ማስረጃዎች ምንድን ናቸው? ማስረጃ ይሄን ድርጊት ከፈጸሙ በኋላ እዛው መሀል ማንኩሳ ከተማ ላይ በአደባባይ ህዝብ ፊት ነው የጣሏት። ህዝባችን ምስክር ናቸው፣ ማስረጃ ናቸው። ሌላ ምስክርም ይኖረናል። በወቅቱ ያው ከተማ ላይ ስለነበረ የፎቶም የምንም ማስረጃም ይኖራል። እሱን እያሰባሰብን ነው። ግን በአደባባይ በህዝብ ፊት የተደረገ ነገር ነው። ህዝባችን ነው ምስክራችን። ሌላ ማስረጃ ሊኖር ይችላል። እሱም ማስረጃም አለ ተብሏል። ማስረጃውን ማቅረብ እንችላለን። በአደባባይ በህዝብ ፊት የተደረገ ነገር ነው። ይሄ አስከሬኗን ማንኩሳ ከተማ ላይ አምጥተው ነው የጣሉት። አዎ፣ ይህን ድርጊት እዛው ከቆሰለችበት ቦታ ላይ ድርጊቱን ፈጽመው መሀል አደባባይ ሰው በሚያይበት መሀል አስፋልት ላይ ነው እንግዲህ ሁሉም ህዝብ አይቷል። ሁሉም ኃላፊ አግዳሚውም የሚያልፍ መኪኖች ሁሉ እየቆሙ የታዘቡትና ያዩት ነገር ነው። ፋኖ በአለም አሁን የቀብር ስነስርዓቷ የተገኘው አስክሬን ተፈጽሟል? አዎ፣ የቀብር ስነስርዓቷ ተፈጽሟል። የት? እዛው ማንኩሳ ነው ወይስ ሌላ ቦታ ነው? አሁን ብቻ እንደተፈጸመ ነው እኛ ያረጋገጥን። ቦታውን እንኳን እንትን አላልንም። ይሄን ማጣራት እንችላለን። ስለዚህ ቤተሰብ ስላወቀ ነው በአደባባይ እናንተ መግለጫ ያወጣችሁት ማለት ነው? አዎ፣ ቤተሰብ አውቋል። ከኛ በፊት ሁሉም አደባባይ በህዝብ ፊት የተደረገ ስለሆነ ይፋ የሆነ ነገር ነው። በጣም አመሰግናለሁ። ብዙ አልዝሽም። ከዚህ ጋር በተያያዘ የምታስተላልፈው መልእክት አለ? አይናዲስ የማስተላልፈው መልእክት እንግዲህ ይሄ የዕለት ተግባሩ ነው። የአገዛዙ አረመናዊና ይሄ ጨካኝ የሆነ ስርዓት ሁልጊዜም የሚያደርገው ነገር ነው። ይህንንም በዓለም አቀፍ በሌሎች አገር የሚኖሩ ወገኖቻችን ፋኖ ማርኮ ተንከባክቦ ለሰብአዊ ድርጅቶች እያስረከበበት ባለበት ሰዓት እና ምርኮኞችን እያሳከመ ባለበት ሰዓት አገዛዙ ግን የሚያደርገውን ይህንን አረመናዊ ድርጊት ማውገዝ አለበት። ሁሉም ይሄንን ሊያወግዝና ሊቃወም ይገባል። ለዓለም አቀፍ ማህበረሰቡም የማሳወቅ ግዴታ ይኖርብናል ማለት ነው። ሁላችንም ይህንን ነው የማስተላልፈው መልእክት። ሌላው ነፍሷን ይማረው እህታችንን። ይህንን ደሟን እንመልሳለን፣ የጀመረችውን ትግልም ከዳር እናደርሳለን። ይህን ነው የማስተላልፈው መልእክት። ምናልባት ፋኖ በአለምን የምታውቂያት ከሆነ እድሜዋ የአማራ ፋኖ ብሔራዊ ኃይል ከተቀላቀለች በኋላ ያገኘችው ስልጠና አጠቃላይ ስብዕናዋን መግለጽ ይቻላል? አዎ፣ በጥቂቱም ቢሆን እኔ በምዘዋወርበት ወቅት 5ኛ ክፍለ ጦር ላይም ተመድቤ በምሰራበት ወቅት አግኝቻታለሁ። በጣም ጠንካራ፣ ለሌሎች ወንዶች ሁሉ አርያ የምትሆን ሁሉን ወንዶችን ሁሉ የምታነቃቃ እህታችን ነው የነበረች። እድሜዋ ወደ 19 እንደዛ ነው የሚሆናት። ገና በለጋነት እድሜዋ ነው ትግሉን የተቀላቀለች። እንደውም 2 ዓመት ሊሆናት ነው ትግሉን የተቀላቀለች። ግን 18 ዓመት እስኪሞላት ወደ ውጊያም ወደ ምንም አልገባችም ነበረ። አሁን ከዛሬ ዓመት ጀምሮ ውጊያ ላይ የምትሳተፍ በጣም ጠንካራ እህታችን ነው የነበረች። በፋኖ ውስጥም በኮማንዶ ስልጠና እንደወሰደች መረጃዎች ያሳያሉ። የትክክል ነው? አዎ፣ ስልጠናም ሰልጥናለች። አማራ የደረሰበትን ግፍና በደል ጠንቅቃ አውቃ ፋኖን የተቀላቀለች ጎበዝ ታጋያችን ነው የነበረች። በጣም አመሰግናለሁ። ፋኖ አይናዲስ ዋለልኝ፣ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የሴቶች ክፍል ኃላፊ፣ በዚህ ጉዳይ ለሰጠሽኝ መረጃ ማብራሪያም በኤምኤስ ተመልካች ስም ከልብ አመሰግናለሁ። እሺ፣ እኔም አመሰግናለሁ። መልካም ቀን። ክቡራትና ክቡራን ተመልካቾቻችን የፋኖ በአለም ግድያ ጋር ተያይዞ በማንኩሳ ከተማ የሚገኙ እማኞችን ኤምኤስ ለማነጋገር ሞክረዋል። ከደህንነት አንጻር ስማቸውንም በድምፅም ለመቅረጽ ስለተቸገርን የሆነው ሁኔታ እነሱንም እንዳሳዘናቸው ገልጸዋል። ድርጊቱ መፈጸሙንም አረጋግጠዋል። ለዚህ ምላሽ እንዲሰጡን በአካባቢው የሚገኙ የአማራ ብልጽግና አመራሮችም የመከላከያ ሰራዊት ኮማንድ ፖስት ኃላፊዎች ለማነጋገር ያደረግነው ጥረት አልተሳካም። የምናገኝ ከሆነ የምናቀርብ ይሆናል።
ማምሻውን በደረሰን መረጃ ከዚህ ዜና ጋር በተያያዘ የ19 ዓመቷ ለግላጋ ወጣት ፋኖ በአለም ላይ ዋሴ ጥቅምት 2 ቀን 2018 ዓ.ም በአሰቃቂ ሁኔታ ከተገደለች በኋላ ከትላንት በስቲያ ቤተሰቦቿ ጋር ቦሬ ወረዳ ደረቋ ቀበሌ አርቢሲ ማርያም የቀብር ስነስርዓቱ መፈጸሙን ለማረጋገጥ ችለናል።